ይህ በውስጡ በያዛቸው ተአምራት አሁንም ድረስ ለዓለም እንቆቅልሽ የሆነው ግዙፉ የኮንጎ ጫካ ሚስጥራት ነው። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ የካርታ አቅጣጫችንን ወደ መካከለኛው አፍሪካን ብርት ላይ ስናደርግ በዓለም ላይ ካሉ ቦታዎች ሁሉ እጅግ ጥቅጥቅ ያለና ሰፊ ዝናባማ ደን ያለበት ምድር የምናገኝ ሲሆን ይህም ስፍራ ለዘመናት የአሳሾችንና የሳይንቲስቶችን ቀልብ ሲስብ የኖረ ሚስጥራዊ ቦታ ነው። ታዲያ እኛም ለዛሬ በኮንጎ ደኖች ውስጥ ብቻ ስለተገኙት ሚስጥራዊ አራዊቶች አንስተን ስለጠፋቸው ጥንታዊ ከተማ ድረስ ልናስቃኛችሁ ነውና አብራችሁን ቆዩ። ሰባተኛ እንግዳዎቹ ፍጥረታት። ከብዙ ዘመናት በፊት የተለያዩ ድንቅ አራዊት መፈንጫ ወደ ነበሩት አስገራሚ የኮንጎ ጫካ ጎራ ስንል ለተመራማሪዎች እንኳን እንቆቅልሽ በሆኑ ፍጥረታት እንደተሞላ የሚነገርለት ሲሆን ከብዙ ሺህ ዓመታት በፊት ከምድር ጠፍቷል ከተባለለት የዳይኖሰር ዝርያ ጀምሮ በርካታ እንግዳ ፍጥረታት በዚህ ሚስጥራዊ ጫካ ውስጥ እንደሚገኙና አንዳንድ የአካባቢ ተወላጆችና አሳሾች በዓይናቸው እንዳዩ ይመሰክሩለታል። ከነዚህ መካከል መጀመሪያ ላይ የምናገኘው ማሃምባ የተባለው በጫካው በወንዞች ውስጥ የሚኖር ግዙፍ ፍጥረት ሲሆን ይህ ከአዞ ጋር ተመሳሳይነት ያለው ፍጥረት ቢሆንም መጠኑ ግን እጅግ ግዙፍ ከመሆኑ የተነሳ አዞ ብሎ ለመጥራት እንደሚያዳግት ይነገርለታል። ይህ ቢለካ እስከ 50 ጫማ ርዝማኔ እንዳለው የሚነገርለት ማሃምባ የጀልባዎችና የአሳ አስጋሪዎች ጸር ሲሆን በወንዝ ላይ የሚሄዱ ጀልባዎችን የማጥቃትና ሰዎችን የመዋጥ አቅም አለው ተብሎ ይነገርለታል። ሌላኛው ደግሞ ዘ ራምፔጅ ኪለር ወይንም ደግሞ በአካባቢው አጠራር ኢሜላን ቶካ እያሉ የሚጠሩት ይህ ፍጥረት የዳይኖሰርና የጉማሬ ድቅል የሚመስል አይነት ፍጥረት ሲሆን በአፍንጫው ላይ ስትር ብሎ የቆመው ቀንዱም ሌላኛው መለያው ነው። ይህ ፍጥረት ዞኖችን ሳይቀር አጥቅቶ የመግደል ጉልበት እንዳለው የአካባቢው ሰዎች የሚናገሩ ሲሆን ኢሜላን ቶካ ማለትም በእነሱ ቋንቋ የዞን ገዳይ ማለት እንደሆነ ገልጸዋል። አንዳንድ ተመራማሪዎች ይህ ፍጥረት የከርከሮ ዝርያ ወይንም ከጥንት ጊዜ የተረፈ የዳይኖሰር ዝርያ ሊሆን እንደሚችል ግምታቸውን ቢያስቀምጡም እስካሁን ድረስ ወደዚህ ግዙፍ ጫካ ጎራ ብሎ ስለነዚህ ፍጥረታት ለመመራመርም ሆነ ለማረጋገጥ የደፈረ ግን የለም። ይህ ደግሞ ከአፈ ታሪክነት በዘለለ በዚህ ጫካ ውስጥ አሁንም ድረስ ያልተደረሰባቸው ብዙ ፍጥረታት እንዳሉ የሚያረጋግጥልን አጋጣሚ ሲሆን በ1959 በአንድ ካሜራ የተደገፈ አስገራሚ አጋጣሚ አንድ ሬሚ ቫን ሊርድ የተባለ የቤልጂየም የጦር አውሮፕላን አብራሪ በዚሁ ጫካ አናት ላይ በካታንጋ ግዛት ውስጥ በሄሊኮፕተር ሲበር ነበር ከዚህ በፊት ታይቶ የማይታወቅ ግዙፍ ተሳቢ ፍጥረት በዚህ ጫካ ውስጥ የተመለከተው። እንደ አብራሪው ግምትም ይህ አናኮንዳ መሰል ፍጥረት 50 ጫማ ርዝማኔ የሚረዝም እንደነበርና ሄሊኮፕተሩ ወደ እርሱ ሲጠጋ ልክ ለማጥቃት እንደሚዘጋጅ በሚመስል መልኩ የፊት አካሉን እስከ 10 ጫማ ወደ ላይ በማንሳት አፉን ከፍቶ የነበረ ሲሆን አብራሪውም የዚህን ግዙፍ ፍጥረት ፎቶ ለማስረጃነት በማንሳት ለተቀረው ዓለም አሳይቷል። ከዚሁ ጫካ ሳንወጣ ደግሞ ይህንን ኮንጋማቶ የተሰኘውን ሌላኛውን የጫካውን እንግዳ ፍጥረት እንመልከት። ይህ የሌሊት ወፍና የዳይኖሰር ቅልቅል የሚመስል ጥንካሬን የተላበሰ በራሪ ፍጥረት አፉ ልክ እንደ ወፍ ማንቁርት ሹል ሆኖ በውስጡ ግን ስለት ያላቸው ጥርሶች አሉት። ይህ ፍጥረት ከዘመናችን አዋፋት ጋር የማይመሳሰል ልዩ ፍጥረት ሲሆን ሌላኛው ለጫካው ፍርሃት የሆነ ፍጥረት ነው። ስድስተኛ የጫካው ጎሳዎች። ሌላኛው የጫካው እንቆቅልሾች ደግሞ በጫካ ውስጥ የሚኖሩት ጎሳዎች ሲሆኑ እነዚህ ባካ ፒግሚ እየተባሉ የሚጠሩት የጫካ ሰዎች ምንም እንኳን አሁን በተለያዩ ምክንያቶች ቁጥራቸው እየቀነሰ ቢመጣም የጫካውን ውስጥ ምስጢር ጠንቅቀው የሚያውቁ ጎሳዎች ናቸው። ተመራማሪዎች እንደታዘቡት ከሆነም እነዚህ የጫካው ተወላጆች እርስ በርስ ሳይነጋገሩና ሳይጠቋቁሙ መረጃ የመለዋወጥ አስገራሚ ችሎታ እንዳላቸው የታዘቡ ሲሆን
በተለይ በአደን ወቅት በጫካ ውስጥ ተራርቀውም ቢሆን እንኳን በአንድ ጊዜ ተመሳሳይ የጋራ ውሳኔ መወሰን ድንቅ ጥበብ እንዳላቸው የታየ ሲሆን ይህንን ክስተት አንዳንዶች ቴሌፓቲ ወይንም በሐሳብ የመግባባት ችሎታ ብለው ይጠሩታል። የባካ ህዝቦች ይህንን ችሎታ ያገኙት ከጫካው መንፈስ እንደሆነ የሚያምኑ ሲሆን ይሁን እንጂ አሁን በደን መጨፍጨፍና በግጭቶች ምክንያት እነዚህ ጥንታዊ ጎሳዎችና አስደናቂ ባህላቸው የመጥፋት አደጋ ተጋርጦበት ይገኛል። አምስተኛ የማይታወቀው ድምጽ። ከሚታየው ዓለም ወጥተን ወደማይታወቁ ድምጾችና ሌሎች ሚስጥራቶቻቸው ስንሄድ በኮንጎ ደኖች ውስጥ ለሳይንቲስቶች እንቆቅልሽ ከሆኑት ነገሮች መካከል ደግሞ በየጊዜው የሚሰሙትና ምንጫቸው የማይታወቁት እንግዳ ድምጾች ሲሆኑ አንዳንዶች ከጫካው የሚያስተጋባ የግዙፍ እንስሳት ድምጽ ሊሆን ይችላል ሲሉ፣ አንዳንዶች ደግሞ አይደለም ከመሬት ውስጥ የሚብላላ እሳተ ገሞራ ሲተነፍስ የሚያወጣው ድምጽ ነው ብለው ቢሞግቱ አሁንም ድረስ ግን የዚህ ድምጽ መነሻ በተመራማሪዎች እንኳን ሊደርስበት አልተቻለም። አራተኛ የጓሉንጎ ትሪያንግ። በሌላ በኩል ደግሞ የጓሉንጎ ትሪያንግ በመባል የሚታወቀውና ብዙም የሰው ልጅ እግር ደርሶበት የማያውቅ ስፍራ ያለ ሲሆን ይህም ቦታ ዘላስት ኤደን እያሉ ይጠሩታል። ስፍራውም በተለያዩ ብልህ በሆኑ ቺምፓንዚዎች የተሞላ ሲሆን ቺምፓንዚዎቹም ሰዎችን አይተው ስለማያውቁ ፍርሃት ብሎ ነገር አልፈጠረባቸውም። ይህ ቦታ የኮንጎን ንጹህና ያልተበረዘ የተፈጥሮ ውበት ያሳያል። ሶስተኛ ኮንጎና የኮባልት ማዕድኗ። ካስደናቂው መልክዓ ምድሯ ባልተናነሰ የምናገኘው ሌላኛው ጉዳይ ደግሞ ከዓለም የቴክኖሎጂ ጀርባ ያለን የኮባልት ማዕድን ማውጫ ስፍራ ሲሆን እዚህ ስፍራ ላይ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የካታንጋ ግዛት ውስጥ የሚገኙት እነዚህ የኮባልት ማውጫዎች ለዘመናዊው ዓለም የጀርባ አጥንት ሆነው ያገለገሉ የማዕድን ስፍራዎች ሲሆኑ ይህ ኮባልት የተባለ ማዕድንም ለስማርት ስልኮች፣ ለላፕቶፖችና ለኤሌክትሪክ ተሽከርካሪ ባትሪዎች ወሳኝ የሆነ ማዕድን በመሆኑ እጅግ ተፈላጊ ማዕድን ነው። ይሁን እንጂ ይህ ማዕድን የሚወጣበት መንገድ እጅግ አደገኛና ከባድ ሲሆን የሰዎችን ደም ከማፍሰስ አልፎ የብዙ ሕፃናት ጉልበት የሚበዘበዝበት ስፍራ ሲሆን አምነስቲ ኢንተርናሽናል እና ዩኒሴፍ እንዳጋለጡት ከሆነ በእነዚህ ማውጫዎች ውስጥ እድሜያቸው ገና 7 ዓመት የሆነ ሕፃናት ሳይቀሩ በቀን ለጥቂት ዶላሮች ሲሉ ሕይወታቸውን ለአደጋ በማጋለጥ ላይ እንዳሉ ገልጸዋል። እነዚህ ሰራተኞች ያለምንም መከላከያ መሳሪያ መርዛማ በሆነ አየር ውስጥ በባዶ እጃቸው የሚሰሩ ሲሆን የኮባልት ማዕድኖች ዓለምን በቴክኖሎጂ እያበሩ ቢሆንም በኮንጎ ምድር ግን የሰው ልጅን መብት ከምንም ያልቆጠሩና የብዙዎችን ሕይወት የሚቀጥፉ አደገኛ ስፍራዎች ሆነው ቀጥለዋል። ሁለተኛ የጠፋችው ጥንታዊ ከተማ። ወደ ጠፉ ከተሞች ስንመለስ ደግሞ ወደ ኮንጎ ደኖች ጠልቀን መግባት ግድ የሚለን ሲሆን ከአውሮፓውያን አሳሾች መምጣት በፊት በዚህ ስፍራ ላይ ስለነበሩ የጠፉ ስልጣኔዎች የሚነገሩ ታሪኮችን በጉልህ ተጽፈው እናገኛለን። ከነዚህም ውስጥ ዘዚንግ ወይንም የተረሳችው ከተማ በመባል የምትታወቀውና በቪሩንጋ አካባቢ ተቀብራ ትገኛለች ተብሎ የሚታመንባት ከተማ ተጠቃሽ ስትሆን የአካባቢው አፈታሪኮች እንደሚሉት ይህች ከተማ በጥንት ጊዜ እጅግ የበለጸገች ዘመናዊ ቴክኖሎጂ የነበራትና ነዋሪዎቿም በጥበብ የመጠቁ እንደነበር የዚህ ስፍራ የታሪክ መዛግብቶች ይገልጻሉ። አንደኛ ኮንጎና እሳተ ገሞራ። ከጫካው ምድር ወጥተን ወደ እሳተ ገሞራው ምድርና ስናበራ ደግሞ ኮንጎ በአራዊት ብቻ ሳይሆን በተፈጥሮ ኃይልም የተሞላችውና የምናገኛት ሲሆን የእሳተ ገሞራዎች ምድር በመባል እስከ መታወቅ የደረሰች ስፍራም ናት። ኮንጎ በውስጧ በኃይል የተሞላ እሳተ ገሞራዎችን ያዘች ሲሆን በተለይም በቪሩንጋ ብሔራዊ ፓርክ የሚገኘው የኒራጎንጎ ተራራ በዓለም ላይ ካሉ ትላልቅ የሚንተከተኩ የላቫ እሳተ ገሞራዎች ውስጥ አንዱን ይዟል። ይህ ተራራ ሲፈነዳ በአካባቢው ባሉ ከተሞች ላይ ከፍተኛ ጥፋትን የሚያደርስ ሲሆን ይህም ሌላኛው ለየት የሚያደርጋት ተፈጥሯዊ ክስተቷ ነው። በአጠቃላይ ኮንጎ በምድር ወገባ አካባቢ የተዘረጋች በአንድ በኩል እጅግ ውብ የሆነ የተፈጥሮ ሀብትና አስደናቂ እንስሳት መኖሪያ የሆነች ሲሆን ከማሃምባ
እስከ ግዙፉ አናኮንዳ፣ ከጠፉ ከተሞች እስከ እሳተ ገሞራዎች ድረስ ኮንጎ የዓለማችን የመጨረሻው ያልተፈታ እንቆቅልሽ ሆና የምትቀጥል ሲሆን ሳይንስ ወደፊት ሲገፋ እነዚህንም ሚስጥሮች ይፈታቸዋል ወይንስ ጫካው ሚስጥሮቹን እንደያዘ ይኖራል የሚለውን ጊዜ የሚፈታው ጥያቄ ሲሆን እኛም ዓለም በእንደነዚህ ባሉ ሚስጥራዊ ስፍራዎች የተሞላች ናት እያልን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።